ጋሽ ግርምሽ ያለበትን ለማወቅ ደወል አድርጌ ነበረ። ያው ትላንትና እንዳያችሁት እዛው መሬት ላይ በወደቀበት ነው ትዝታ መድኃኒቱም ሳትሰጠው ትታው የሄደችው ማለት ነው። ማንም ሳይደርስለት እዛ ባዶ ቤት ወድቆ ራሱ ስቶ ሁላችንም አይተናል፣ ሄድን ማለት ነው። አይተናል ማለት ነው። መጨረሻም እኔ አያስችለኝም እንደምታውቁ ሲጠፉም ደውላለሁኝ። ጤንነታቸውም እንደዚህ የሆነ ልባን ጥልጥል ከሆነ ልብ ውልቅ አይሻልሽም ወይ በሉኝ። አሁን ልባን ጥልጥል ከሆነ እደውላችኋለሁኝ እና እስከሚለቁ ድረስ አልጠብቃቸውም። ለምን ያሳዝኑኛል ማለት ነው። ከዛ ደውላለሁኝ እና ያሉበትን አጣራለሁኝ። ከዛውን ቅድም ደወልኩኝ ማነሽ ጋሽ ግርማ ጋር ስደውል አላነሳም። ጽናት ላይ ደወልኩኝና አነሳችልኝ። ደህና ነው አለችኝ። ምን ትላላችሁ? አሁን እና ዝም ብላችሁ እንደኔ ደውሉና ጤንነታቸው ጠይቁ ማለት ነው። እና ምን አዲስ ነገር አለ ስላት፣ አይ እኔ ደርሻለሁ ደህና ነው አለችኝ። ምን ትላላችሁ? አዎ ግን ልደውል ነበረ ስልካቸው እንትን አይልም። ያም ሆነ ትላንትና በዛ መልኩ አይተናቸዋል። ጽናት ማለት ነው በእንጀራ እናቷ የምትሰቃይ ጽናትና ጋሽ ግርሞ ያው በዛ ሁኔታ እየተሰቃዩ ይገኛሉ። እንደቀጠሉም ነው ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ሰላም ጤና ይስጥልኝ። ውድና ተከበራችሁ የቻናሉ ሰዎች እንዴት ናችሁ? ሰላም ናችሁ? በያላችሁበት ሰላማችሁ ይብዛ። እዚህ ቻናል አዲስ ሆናችሁ ሰብስክራይብ፣ ሼር፣ ላይክ ያደረጋችሁ እስከ መጨረሻው አብራችሁን ቆዩ ማለት ነው። ያው መግቢያ ላይ እንዳልኳችሁ ጋሽ ግርም ትላንትና በጣም ቪዲዮ ሲያልቅ ያው በጣም አስጨናቂ ነበረ። ይህ ሰውዬ ይተርፋል ወይ ወይስ ለለው በጨካኝ ትዝታ ይነክለውን ምንም ቢሆን እኮ ስላልወለደችበት ነው እንጂ የልጇን አባት ምናምን ቢሆን እንደዚህ ጨክና በዚህ ሁኔታ አትቀጣውም ነበር ማለት ነው። መድኃኒቴ 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 ሲላት ኧረ እባክህ መድኃኒት ብላ ያው ሰክሳ ነው የሄደችው ማለት ነው። እና በጣም እያፋዘችበት አንዳንዴ ምንም ሰዎች ባንወልድባቸውም አብሯቸው እስከ ቆየ ድረስ ባንወልድባቸው ነው ያልኩኝ። ያው ባሌ ነው ብላችሁ ካገባችሁ በኋላ ያው ግን እሱ ብሀታ ብትወልዱ ማለት ነው የምር ምንም ቢሆን ጥሩ ጊዜ አሳልፋችኋል። ምንም ቢሆን ጥሩ ትዝታ ይኖራችኋል። እና ሁለት ሰዎች በተለይ ደግሞ ጥንዶች ሁሌም ተዋደው አይኖሩም። የሆነ ጊዜ እንትን ይመጣል። ልክ እንደ ትዝታ በጥቅማ ጥቅም የሚታለሉ ማለት የሚታለ ሰውን ረሷ ትታላ ነው እንዳ አታላ ነው እንጂ አዎ በእንደዛ የሚመጡ ሰዎችም አሉ። ነገር ግን ምንም ይሁን ምን ብራቸውን ፈልጋችሁ መጣችሁ ይሁን የሆነ ሌላም ከብር ውጪ ቁስም ነገር ሊሆን ይችላል። ያን ፈልጋችሁ ስትኖሩ የሆነ ጊዜ ያሳለፋችሁት ነገር አስታውሱ። እስካሁን ያለ ልጁ ልጅህ ነው ብለሽም ሲያሳድግ የነበረው የእሱ ራሱ ትንሽ አታስቢም? ቆይ የሆነ ሞራን የሚባል ነገር በነገራችን ላይ እንደዚህ አይነት ሰዎች ሞራንም ምንድነው ማያውቁም ማለት ነው። እና ልጁ ያልሆነ ልጅ እንደ ልጅ ሲያሳድግ እንደ ልጁ ሲያሳድግ አስቆየሽው። አሁን በ11ኛው ሰዓት ደግሞ የነገርሽበት ሰዓት እንደዚህ አይነት መርዶ መድኃኒት በምወስድበት ሰዓት መድኃኒቱ ከልክለሽ ያለፉ ታሪኮቹ በሙሉ በበደልሽውን ነገር እንደዚህ አስረድተሽ በባዶ ቤት ፌንት ነቅሎ መድኃኒቴ እያለሽ መድኃኒቱ እየከለከልሽ ተው። ምንም ቢሆን እኮ እስካሁን እኮ የተወሰነ ጊዜ ቢሆን እኮ ከሱ ጋር አሳልፈሻል እኮ አምኖሻል እኮ አምኖ ድርጅቱ ስሙ ውክልና ራሱ ሰጥቶሻል። ያው አንቺ እንደዋሸሽው አንቺ እንደቀበርሽው አያውቅም። ሳያነብ እኮ ፈረመልሽ። ጀግና ጀግና። እዚህ ጋር ግን ጀግና አይስር። በተለይ በአሁኑ ሰዓት በእንደዚህ አይነት የሚበሉ አሉ። የተጻፈው ወረቀት ማናችሁም ቢሆን ማለት ነው የምር ሳታነቡ እንዳትፈርሙ። አሁን እናቶቻችን አባቶቻችን እነሱ ራሱ ቢፈርሙ አይፈርድባቸውም። በአሁኑ ሰዓት ግን እነሱም ነቅቷል። ማንበብ ባይችሉ ራሱ ያስነብባሉ። ወረቀት መጣላች እዚህ ጋር ፈርም ተብሎ ጣቱ ቀለም እንደዚህ ይሄ አውራ ጣት አይደል? በዛ አይደል ቢፈርሙት ወላጆች በዛ ቀለም ይቀበል የማታ ከዛ እጃቸው ምንድነው ብሎ ራሱ አይጠይቁም። ለምንድነው የምፈርመው አይሉም እኮ በዚህ ወረቀት ፈረም ምናምን ይባላል። የቀበሌ የሚሆን የምን አብረው እጃቸው ላይ እንደዚህ ያደርጋሉ ማለት ነው። ግን በአሁኑ ሰዓት እንደዛ የሚያደርግ የለም። ማንበብ ባይችሉ ያስነብባሉ
የተበላው ጋሽ ግርብሽ በነዛ ነው። ግን እምነት ነው መቼም ሚስቱ ነችና ሚስቱ ምን ታደርገኛለች ይላል። እንደዚህ አይነት ክህደት ትፈጽማለች ብሎ እንትን አይልም። ያምናታል። ቢያስተውል ሳያነብም ቢፈርም ሚስቱ ላይ ያው ያለው እምነት ነው። እሷ ግን ያን ብላ አይደለም መጣችው። እሱ ብላ ሳይሆን ንብረቱ ብላ ነበረ መጣችው። አያችሁ እንደዚህ ታንከሲሳላችሁ አላችሁና ተው፣ ጥሩ አይደለም የምር። አሁን እኔ ያስጨነቁኝ ጋሽ ግርማ በምን ሁኔታ ያሉ ነው። እቺ አንድ ፍሬ ፀሐይ ማነች ጽናትም ከሱ ጋር እንደው ተቃጠለች። እናቷ ማታ አሁን በእንጀራ እናቷ እንደዚህ ተሰቃየች። አባቷም በዚህ ሁኔታ ሆኖ አንዳንዴ ደግሞ ሰካራ የሆነ እንደዚህ አይነት ልጆችም ይፈተናሉ። እንግዲህ ምን እንደምላችሁ ባላቅም እንደ ትዝታ አይነት ሰዎች ተው ነው ብላችሁ አላኩ በእውን ነው። ይሄ በእንትን ሊሆን ይችላል። ሪል እኮ አለ እንደዚህ አይነት ነገር ምር እንዴ ሚስቱ ሞታ እኮ ሌላ ሚስት ሲያገባ እኮ ልጆች በጣም እንትን የሚሉ ልጆች አሉ የሚሰቃዩ ማለት ነው በእንጀራ እናቶች። ስለዚህ እንደዛ የሚሰቃዩ ልጆች ስላሉ ይሄ ትክክለኛ ሪል ነገር ነውና ይቅርባችሁ ነው የምላችሁ። አዎ ተው፣ ጥሩ አይደለም። ነገ በእናንተ ልጆች በእንጀራ ልጆች ሊያድጉ ይችላሉ። እናንተ ልትሞቱ ትችላላችሁ። ሁሌም አትኖሩም እና ነገ የልጄ የሚለው ነገር አስቡበት ማለት ነው። አዎ አስቡበት። ዝም ብላችሁ ዘላችሁ የእናንተ ልጅ እኮ ነገ ምን እንደሚሆን ስለማታውቁ ማለት ነው። ይሄ በእንጀራ እናት ልጆቹ የምታሳድ በተለይ ደግሞ እንጀራ እናት የሆናችሁ የምር ብዙ ጨካኖች አላችሁ። ከትዝታም የባሳችሁ አላችሁ። ስለዚህ ይሄ ነገር ጥሩ አይደለም። ትዝታ ስርዓት ያዢ። ከጽናትም ያለሽ ነገር ያው አስማምተሽ ብትኖሪ ነው የሚሻለሽ ማለት ነው። ስለዚህ እኛም ደግሞ ከጽናት ጎን ነን፣ ከግርምሽ ጎን ማለት ነው። በተገኘበት ትያዝ ብለን እኛ ከነሱ ጋር አብረን እንቆማለን። ምን ትያለሽ? አዎ ይሄ ነው ያለው ነገር። በተረፈ ያው ያሉበት ስልክ ካነሱልኝ ይደውላለሁኝ። በእርግጥ ጋሽ ግርማ ሁላችሁም አስጨንቋችኋል። መጨረሻ አካባቢ ሲያልቅ በቃ ይኑርም የሙትም አይታወቅም እንደዛው ድፍት ባለበት በጭካኔ ጨክናበት የሄደችው ማለት ነው። እንደዚህ ጭካኞች አሉ። እንዴት ነው መድኃኒት ስትለው መድኃኒት ተከለከላት። አሁን እቺ ሴት ነች እና ወንድ ነች በሉኝ እና አላቅም ብቻ። ለማንኛውም እኔ እንደዛ አትሆኑ ነው የምላችሁ። ነገ ልጆቻችሁ እናንተም ልጆች በእናት እንጀራ ልጆች ስለሚያድጉ ዛሬ ሳይሆን የነገ ያስቡ ማለት ነው። አዎ ትዝታ አንቺ የስራሽ ይስጥሽ። ያው መጨረሻ አያምርም፣ እውነት ለመናገር ምንም አያምርም፣ አያምርም፣ አያምርም። አዎ አያምርም። ሰላማችሁ ይብዛ። ዛሬው ይሄን ይመስላል። ላይክ እያደረጋችሁ ዛሬ ከለቀቁም እናደርሳለን፣ ካለቀቁም ደግሞ ነገ እንጠብቃችኋለን። ሌላ ደግሞ ከደወሉም ደግሞ ካነሱን እንደውላለን፣ ያሉበት ደረጃ እናሳውቃችኋለን። እሺ አዎ እናንተም አኪድ ያው ትጠብቃላችሁ። ትላንት ያው አሳዛኝ ነገር ስለነበረ በመጨረሻ አካባቢ በጣም ያላቅምና ሰውየው የምን አንጀቴን በላው። አዎ አንጀቴን በላው። አወዳደቁ እንደዚህ በቃ ክሽል ብሎ መሬት ላይ ሲንከባለል፣ እዛውም ደግሞ በሽታ አለበት መድኃኒት ተከልክሎ። አያሳዝንም? በጣም ነው የሚያሳዝነው። እና ካነሱልኝ ያው ደውዬ እጠይቃቸዋለሁኝ። ካላነሱም ደግሞ ያው እስከ መጨረሻውን እስከሚለቁልን እንጠብቃቸውን። እዛ ላይ ደግሞ ጋሽ ግርማ ምንም አይሆንም። ያው ጀግና ልጅ ያለችው ጽናት እሷ እስካለች ድረስ ምንም አይበገሬ ነው ማለት ነው። እሱ ራሱ እንደሷ ጎበዝ ቢሆን ኖሮ እንደዚህ አይሆንም ነበር። ግን እሱ ጎበዝ አይደለም። አልፈርድበትም። ይጠጣል። ያው ከደረሰብኝ ነገር ነው ከጭንቀት ነው ይላል። ግን ጭንቀት እንደዚህ ያስጠጣል እንዴ? እኔ የምላችሁ ጭንቀት እንደዚህ ያስጠጣል ወይ ነው? አዎ ያስጠጣል ካላችሁ እስቲ እኔ እንጃ አላቅም። ያስጠጣ አይመስለኝም። ከዛ ሲረቀዋል ብዙ ሰው አይዴ አእምሮ እንደዚህ ስለሆነ ነው። እኔ ብዙ ችግር ያየው ሰው ነኝ። ምንም አይገርመኝም፣ አይደንቀኝም፣ አይሞቀኝም፣ አይበርደኝም። ስለዚህ ማንም አያግባው ምናምን ብለው እንደዚህ አይነት ውስጥ ያሉ ሰዎች አሉ።
በቃ እኔ ራሴ ነው የምኖረው ብዙ የሆነ አንዳንድ እንትን የደረሰበት ሰው ማለት ነው። እና ግን ሲጠጣ የሆነ ገንዘብ ይሄ ነገር ይቀላል ወይ ነው? ብዙ የደረሰበት ሰው በመጠጣት ነው ወይ? ይሄን ትንሽ ግራ አጋባኝና ብዙ ሰው ስላለ እንደዚህ አይነት የሚያደርጉ ማለት ነው። ሰላማችሁ ይብዛ። ባይ ባይ